ያሳስቱታል እኮ። እግዚአብሔር እኮ ተሳስቶ ነፍስም ቢገል እኮ ያ ሰው አበስ ገበርኩ ይቅር በለኝ ተሳስቼ ነው ሴጣን ነው እንዲያደረግ ብሎ ካለቀሰ እኮ እግዚአብሔር ጥፋ አይልም። ኃጢአተኞችን የሚመልስ አምላክ ነው። እንደ ኃጢአታችን ጎልማ እዚህ መቆም አንችልም። እያንዳንዳችን ኃጢአት እግዚአብሔር ቢገልጽ ማለት ነውና ስለዚህ በ15 ዓመቱ እህቱ ታለቅሳለች፣ ታብዳለች። ከሰማይ ቃል መጣ፣ ጎርጎርዮስን ከሽንት ጉድጓድ እንዲታወጡት የቅዱሳን አጽመ ቅዱሳን እንዲሰበሰብ ብሎ ቃል ተናገረች። እንዲህ ካደረገ በእውነት እንዲህ አይታችኋል። ድምፃቸው ራሱ እንዴት እንደሚከብድ በእውነት ይህን እያደረጉ ቆመው በአባትነታቸው ሲለምኑን እኛ የአጋርፋ ልጆች የአጋርፋ ምዕመናን እናሳፍራለን እንዴ? እናሳፍራለን? እናሳፍራለን? አሁን እኛ የእግዚአብሔር ልጆች አልቅሼ ሲቀለ ነግሬሽ ውስጤ አትዘገይም ስትሰሪልኝ ቤቴ
ያደረሰ እግዚአብሔር ይመስገን። ለዚህ ያደረሰ እንኳን ደስ አላችሁ። ብፁዕ ወቅዱስ ባለ ሀገረ ስብከት ሊቃነ ጳጳስ የሲኖዶስ አባል እንደዚሁም የልማት አርበኛ በአሁኑ ሰዓት ገብቷል። ደስ ይበላቸው ልል እያለ
ስብሐት ለእግዚአብሔር ዘአብጽሐነ ስጋት እንደምናችሁ ወገኖች፣ እንደምናችሁ። አዎ ምስጉን የሆነ አምላካችን ምስጋና ይድረስ። ምስጉን የሆነ አምላካችን ምስጋና ይድረስ። ይሰማችኋል አይደለም? እንግዲህ እንደ ሌሎቹ ለመናገር ክፉ አስማ አለብኝ። ያው እያሰቃየኝ ነው የመጣሁት። እንኳን ጠዋቱ ድምፄ ራሱ ኮርኮር ይላል። በዚህ ላይ እድሜ እርጅናም አለ ከመሙ ጋራ ማለት ነው። እና እንግዲህ ወጣቶች በነበርን ጊዜ እንደዚሁ አሁን ድምፃቸውን ጎላ አድርጎ እንደሚናገሩ ተናግረንበታል። ዛሬ ደግሞ እንግዲህ መሬት ወደ መሬት ትሄዳለህ በተባለ መሰረት ወደ መሬት እየተጓዙ ስለሆነ ያው ድምፃችንም ይቀንሳል ማለት ነው። እኔ በእውነቱ እጹብ ድንቅ ነው። እቺ እናታችን እግዚአብሔር አርሶ ለኢትዮጵያውያን እግዚአብሔር ባርኮ እችን ሰማይ ስለሰጠን ባክነፈቆች እና ምስጋና ደርሰው ነው የምለው። እግዚአብሔር ያዘነውም በሰማዕታት ይላል ነቢዩ ዳዊት ወይሐውር ፍኖተ ንጹሐን ወለዓለም ውእቱ ርስቶሙ። እግዚአብሔር ሰማዕታትን በገድል ያጸናቸዋል። መንገዳቸውም የእነሱንም መንገድ እግዚአብሔር ይወዳል። ርስቱ ናቸውና ርስተ መንግሥተ ሰማያት የሚወርሱ ለዓለምን ደግሞ መድኃኒት እንደሆኑ እግዚአብሔር ቅዱሳንን ይወዳቸዋል ነው። እቺም ቅድስት ድንግል አርሴማ እግዚአብሔር የመረጣት የእድ እህት ናት፣ እህታችን ናት። ከሌላ ዓለማት በይበልጥ ለኢትዮጵያ እግዚአብሔር እንደ እመቤታችን በቅድስት ድንግል ማርያም አስራት አድርጎ አርሴማን በ8ኛ ሺህ ሰጥቶናል።
የአርሴማ ጸበል ፈልቆ ያ ጸበል ይገርማቸዋል። ዋዲት ወይም ወይ ደግሞ አጋንንቱ ሲወጣለት እምነት ቢኖራል ቅድም እህታችን እንደተናገረችው ወደ ቤተ እግዚአብሔር ሄዳ ወደ ቅዱሳን ቤተ እግዚአብሔር ሄዳ ብታመሰግኑ ኖሮ አምላከ ቅዱሳን ይከላከልላት ነበር። ነገር ግን አጋንንቱ ሲወጣ ወደ ሌላ ወደ ኃጢአት ነው የተጓዘችው። ስለዚህ በኋላ ደግሞ የአጋንንት ሲንከራተት ቆይቶ ጓደኞችም ይዞ ማደር አደረገ ይላል ወንጌል ሲናገር ማለት ነው። ስለዚህ ሁላችን ስንፈወስ ከቤተ ክርስቲያን መራቅ የለብንም። እግዚአብሔር ያደረገላችሁ ታምራቱ ጊዜ ተናገሩ ይላልና መናገር ያስፈልገናል። እግዚአብሔር ያደረገን እንስሳቶቹ እንኳን ሲፈወሱ፣ ሌሎቹም የሰው ልጆች ሲነሱ ተስፋ ቆርጣ ልጇን ማኅተሙን ይዛ ከመጨረሻ ላይ እግዚአብሔር የቅድስት አርሴማ በስዕሏ ብትዳሰው ዳነ ብሎ ተብሎ ቀደም ምስክርነት ይሰጣል። እውነት ነው፣ ይደረጋል። መንክር እግዚአብሔር በላዕለ ቅዱሳን እግዚአብሔር በቅዱሳን ላይ አድሮ ድንቅ ድንቅ ስራ ይሰራልን ነው። እግዚአብሔር በአርሴማ ላይ በቅድስቷ ላይ አድሮ ድንቅ ስራውን ሰርቷል። ብዙ ፈውስ ሰምተናልና አሁንም ይህ ጸበል ደግሞ ወንድሞቻችን የሰበካ ጉባኤም የህንፃ አሰሪ አባላትም የመሬት አስፋፊ ኮሚቴዎቹ የለም ይህ ጸበል ለዚህ ህዝባችን መሰራት አለበት ብሎ ያው ቆንጆ አድርጎ ሰርተው ከዚህ የበለጠ ሊያስፋፉ ይችላሉ። እግዚአብሔር እናንተንም ይባርካችሁ። ለምዕመናን የሚገባም ለወገኖቻችን ቅድሚያ እንስጥ ብላችሁ የጸበል ቤት በመስራታችሁ እጅግ ትመሰገናላችሁ። ይህ ነው ከእግዚአብሔር እስከ ሰው ልጆች የሚፈለገው። መልካም ስራ ሰርቶ ማለፍ ያስፈልጋል። ግሩም ንጉሥ ፊት በምንቀርብበት ጊዜ እንዳናፍር፣ ሞት አይቀርም። እያንዳንዳችን መድኃኒዓለም ክርስቶስ ፊት እንቀርባለን። አጂ ነበርክ ይህን ነበርሽ እንዳይለን ከአሁኑ መልካም ስራ ሰርተን መገኘት አለብን። ወደ እግዚአብሔር መጓዝ ያስፈልጋል። መንገዳችን ሁሉ ወደ እግዚአብሔር መሆን አለበት እንጂ ወደ ሌላ መሆን የለበትም። ሀሳባችን ሁሉ ንጹሕ ቃል ብቻ መናገር ነው ማሰብ አለብን። ክፋት ማሰብ የለብን። ክፋት እያሰብን ወደ ቤተ ክርስቲያን ብንመጣ አንፈወስም። እንደውም የባሰው ነው ደዌያት የሚያድሩብን ማለት ነው። እና ስለዚህ እንበርታ ወገኖቼ። በእውነቱ የአጋርፋ ሕዝብ ቀናኢ ሕዝብ ነው። ቤተክርስቲያንን በማስፋፋት መልካም ስራ በመስራት ጎበዞች ናቸው ማለቱ መመርታቱ እንደዚሁ ቀጥሉበት። በዚህ ብቻ አንቆም። ቀስ ብለን ደግሞ የቤተክርስቲያን እንደ ማርያም ቤተክርስቲያን ከተሰራልን ሌላውን ደግሞ እንደዚሁ አይተን እንጨምራለን። ምክንያቱም የሁሉ ቡቃያ ትውልዱ ነገ ጠዋት እችን ከተማችን አካባቢ ይወራልና ለትውልዱ መልካም ስራ ሰርተን ታሪክ አስቀምጠን መሄድ ያስፈልገናል። ሞት አይቀርም። መልካም ስራ ሰርቶ መሄድ ያስፈልጋልና በርቱ። እግዚአብሔር ከእናንተ ጋር ነው። ስጦታችሁ ሁሉ መልካም ነው። ቅድም ሳየው ስትረባረቡ ግብረ ተአምራት ስላደረገላቸው በቅድስቷ ላይ አድሮ ለቤተክርስቲያን መስፋፋ ብላችሁ ሁላችሁን ያላችሁን አስባችሁ አድርጋቸዋል። ይህም በመንበረ ጸባዖት ስር የጻፈላችሁ ፈጣሪ ኃይለ ሥላሴ አምላካን አርሴማ የጻፈላቸው። አርሴማ እንግዲህ ቅድም ተነግሯል። ሮማ በዘመኑ የነበረ አውሬ የነበረ ንጉሥ ዲዮቅልጥያኖስ ነው። ዲዮቅልጥያኖስ እና ብዙዎቹ የእሱ ጓደኛው የነበረ መስማኖስ የሚባልም አለ። ክርስቲያኖችን ማሳደድ ማጥፋት ይወዱ ነበር።
እነ ቅዱስ ጴጥሮስ ቁልቁል የሰቀሉበት፣ እነ ቅዱስ ጳውሎስ አንገቱን የቆረጡበት ሀገር ናት። ጳውሎስ ይገርማቸዋል። ከሮማ ወጣ ብለው ነው አንገቱን የቆረጡት። የቅዱስ ጳውሎስ አንገት ተሽከርክሮ 3 ቦታ ነው ያረፈው። 3ቱም ቦታ ጸበል አሁን ይፈልቃል። 1 2 ሶስትነቱን የሥላሴን አንድነቱን ሶስትነቱን የመሰከረ ሐዋርያ ነው ቅዱስ ጳውሎስ ማለት ነው። ጴጥሮስም መሆን ሰልችቶት ዱላ በዝቶበት ረሃብ ጸንቶበት ሕዝብ አይሰማኝም ብሎ ከሮማ ሲወጡ መድኃኔዓለም ክርስቶስ በቀራንዮ እንደተሰቀለ ሆኖ ታየ። ደሙ እየተንጠፈጠፈ ጌታዬ መድኃኔዓለም ክርስቶስ ነው፣ አሁንም ደግሞ በሮም ተሰቀል ካለው የሚሰቀልልኝ ሰው ስላጣው ተሰቀልኩ አለ። እንግዲያስ አሁንስ እኔ እሰቀልልሃለሁ አለ። እሺ አለ። እግዚአብሔር አምላክ ገድሉን ክብሩን እንዲያገኝ ማለት ነው። ማለት እንደ መድኃኒዓለም ክርስቶስ ሊሰቅሉ ሲሉ የለም እኔማ እንደሱ ክብር የሌለኝ ሰው ነውና ቁልቁል ዝቅዝቅ አድርጋቸው ስቀሉኝ ያለ ብሎ ቁልቁል ነው የሰቀሉት። ያው ተማለ ካታኮምቢ ማለት የሰማዕታት የት የሚሰዉበት ከእሱ ትንሽ አለፍ ብሎ ማለት ነው። ካታኮምቢ በእነሱ ቋንቋ ማለት ታጥሮ ነው ያለው የሰማዕታት የሚሰዉበት 1000 በአንድ ጊዜ ከዛ ማለት የሚሰዉበት ቦታ ነበረና አሁንም በታሪክ ቤት አይሰራበትምና ከዛ አለፍ ብሎ ነው ቅዱስ ጴጥሮስና ጳውሎስ ማለት ነውና ስለዚህ ብዙ አርሴማ በዛን ጊዜ ነው እንግዲህ እናትና አባት ከቅዱስ ጳውሎስ ከቅዱስ ጴጥሮስ ትምህርት ስላገኙ በሃይማኖታቸው ጸኑ። ከዛ በኋላ ቅዱሳን ነበሩ፣ እግዚአብሔር የሚወዳቸው እግዚአብሔር የሚወዱ ነበሩ። እነኚህ ደጋግ ሰዎች እችን ቅድስት ድንግል አርሴማን ወለዷት ከወንድሟ ከታላቁ ከጎርጎርዮስ ጋር ማለት ነው። እነኚህ ሁለቱ ልጆች ወለዱ። ጎርጎርዮስም በጣም መናኝ ነበረ። እዛ ቅድም የተናገረው ማህበራት ሁሉ እየመራ በዚች ዲዮቅልጥያኖስ ቆንጆ ሴት እንደው በበዓላት ፊቴ ቁጭ የምትል መርጣቸው አምጣ ነው የአሕዛብ ማለት ነው። መቼም መኳንንት ወደ አልሆነ ነው የሚመራ እና ወደ አርሴማ ገዳም እሷ መናኔ ላይ ያርሳለች። ገዳም ውስጥ ድንግል የሆነች እጅግ የምታምረው አለች አሉ። አምጡልኝ አለ። ጎርጎርዮስ ወይን ስለሰማ ወደ አርማንያ ነው በሙሉ ይዞ ሄደ። አርማንያ ሀገር ላይ ነው። አርማንያ ሲሄዱ አንድ ገዳም ገቡ። በጣም ረሃብ ጸናባቸው። ገርማቸው ረሃቡ ጸናባቸው። ብዙዎቹም አለቁ። ጎርጎርዮስ እነሱን ጋዛ ገዳማሻ ውስጥ ትቶ ወደ ድርጣትስ ቤተ መንግስት ነው የአርማንያ ንጉሥ ነው ሲስ የተባለ ከዛ በኋላ አሽከር ሆኖ ሲያገለግል ለእነሱ ለዕለት የሚመገቡትን ዳቦ እየገዛ ይሰጣቸው ነበር። መጨረሻ ይሄ አዊ ክፉ ሰው ዲዮቅልጥያኖስ ወደ አርማንያ እንደሄዱ ስለሰማ ወደ ድርጣትስ ወደዛ ላከው። አስፈለገ፣ አገኛቸው። እሷንም አገኘ። እንኳን ለዲዮቅልጥያኖስ ልሰጥ ለራሱ ተመኘ ማለት ነው። ለራሱ ተመኘ። በዚህም ጊዜ እንግዲህ እሷ ብዙ ነው ታሪኩ ቅድም እንደተነገረ አግባቧት። በእናቶችም አግባቡ፣ በሌላም ያግባቡ። እኔ የኢየሱስ ክርስቶስ ሙሽራ ነው፣ ሙሽርነትን አልፈለግም፣ ሰማዕትነትን ነው የምቀበለው አለችው። በዚያው አልተግባቡ። አንገታቸውን ቀላ። እፊቷ መጀመሪያ ጓደኞችን ወንዶችንም ነው የተፈጨፈ። ከዛ ተራራ ወስዶ እዛው ረፈረፋቸው። እሷንም መጨረሻ ጨመረ ማለት ነው። ጎርጎርዮስ 15 ዓመት ሽንት ቤት ነው የተጣለው። ሽንት ቤት ተጥሎ ወንድሟ ታላቋ
እግዚአብሔር የባረካት ሴት በቀዳዳ እንደዚህ ውሃና እህል ትንሽ አድርጋ ታቀብላለች። እዛ ውስጥ እየጸለዩ ሳለ መጨረሻ ጌጣችስ የተባለ ንጉሥ አደን ሲሄድ ወደ እሪያነት ተለወጠ። እንደ ናቡከደነጾር ማለት ነው። ናቡከደነጾር በብሬቱ ባቢሎንን የሰራሁት በጉልበቴ በኃይሌ ብሎ ሲመጣረር ወደ አሁኑ እግዚአብሔር አምላክ ምንድን ነው ወደ አራዊትነት ተለወጠ። የገዛ ሸራተኞች አውሬ ሸት መጣ ብሎ ደብድቦ ከቤተ መንግሥት አስወጡት ማለት ነው። ኋላ ነው እንግዲህ መከራ ከተቀበለ እግዚአብሔር መቼም መሐሪው በመስተሳት ርኅሩኅ ቸር ስለሆነ ያው ቀጥታ አደረገልን። ከአራዊትነት እንደገና ወደ ሰው መለሰ ማለት ነው። ዛሬም እኮ ክፉ ብንሰራ ወደ እግዚአብሔር ከተመለስ ነው እግዚአብሔር ሕይወታችን ሁሉ እኮ ወገኖቼ ይለውጣል እኮ። እግዚአብሔር እኮ ተሳስቶ ነፍስም ቢገል እኮ ያ ሰው አበስ ገበርኩ ይቅር በለኝ ተሳስቼ ነው ሴጣን ነው እንዲያደረግ ብሎ ካለቀሰ እኮ እግዚአብሔር ጥፋ አይልም። ኃጢአተኞችን የሚመልስ አምላክ ነው። እንደ ኃጢአታችን ጎን በዚህ መቆም አንችልም። እያንዳንዳችን ኃጢአት እግዚአብሔር ቢገልጽ ማለት ነውና ስለዚህ በ15 ዓመቱ እህቱ ታለቅሳለች፣ ታብዳለች። ከሰማይ ቃል መጣ፣ ጎርጎርዮስን ከሽንት ጉድጓድ እንዲታወጡት የቅዱሳን አጽመ ቅዱሳንም እንዲሰበሰብ ብሎ ቃል ተናገረች። እንዲህ ካደረግሽው እንዲህ ካደረጋችሁ አባትሽም ሌሎቹም ወታደሮቹም እሱ ወደ ሰው ይለወጣሉ አላት። ከዛ ማለት ግርማቸዋል። ወዲያውኑ ሲቆፍሩ ጎርጎርዮስ ምንም ሳይሆን ከጉድጓዱ ውስጥ ወጣ ማለት ነው። ጊዜም አልፈጀበትም። ጎርጎርዮስ ወዲያውኑ ወደ ቅዱሳን የተሰዉበት ተራራ ላይ ወጣና አጽመ ቅዱሳንን ሰበሰበ ይላል። ሰብስቦ በሥነ ሥርዓቱ አስቀመጠ። የዚችንም ንግሥት አጽም በክብር አስቀመጣት። አርሴማ ንግሥት ቅድስትን ማለት ነው። ከዛ እንደገና ካደረገ በኋላ ያቺ ሴት እየተከተለች ስትጮህ አባቴን አድንልኝ፣ በአንተ ሃይማኖት እናምናለን አለ። ወዲያው ሄዶ ወደ እግዚአብሔር እጁን ቢዘረጋ ቢጸልይ ልጣችን አራዊት የነበረውን ወደ ሰው ለወጠ ይላል። ምስጋና ለአምላካችን ይድረስ። አያችሁ ጎርጎርዮስ አጥፋልኝ ያለ በዳውን እንደ መድኃኒዓለም ክርስቶስ ማሪልኝ ብሎ ነው የጸለየለት። ምሮለታል እግዚአብሔር። ከዛ በኋላ ሕዝብ በሙሉ ክርስቲያን ሆነ ይላል። ክርስቲያን ሆኑ ማለት ነው፣ ወንዱ ሴቱ ማለት ነው። በእነሱ ጸሎት ነው። ምስጋና ለአምላካችን ይድረስ። እንጋ አዱንስ isinitti baay'atee jira. Ingaa asumarratti nama ጨፉ ምን ልበላችሁ እንግዲህ ጨፉ ተክለ ሃይማኖት ታሪካዊ ቦታ ነው ይባላል። እኔ እንኳን አረገጥኩ ሁልጊዜ እመኛለሁኝ። በጣም ስራ ስለሚበዛብን ከጤና ጋራ ቅድም ምጥን ያለውን መቃኛው እንዲሰራ ያው ስዕሉን አይተናልና እናንተም በረከት ለማግኘት በጉልበትም በእውቀትም በሀብታችሁም በተቻለ መጠን ያን ቤተክርስቲያን እንዲሰራ ብታደርጉ እግዚአብሔር ደግሞ የመነመኑትን ክርስቲያኖች ደግ ዘመን ይመጣና ሊበዙ ይችላል። እግዚአብሔር ሊያበዛ ይችላል። አዳምና ሔዋን ሁለት ሰዎች ናቸው። እግዚአብሔር አብዝቶ ነው ይኸው ዛሬ እኛ ከዋክብት ሆኖ ዓለም ሞልተን የምንታየው ነጭም ሆነ ጥቁርምና ተስፋ ያለ መቁረጥ የእድም ቦታ ሰርቶ ለእግዚአብሔር ማስረከብ ማለት ነው እና እንበርታ ይላሉ ሊቀ ካህናቱ ማለት ነው። በሌላ በኩል ነገር
የማለም ቀን እንዲያደርጉት የከበኝ ነው። እሳቸው ምሉት ሲገባ እንዲ መምህር ገበሬ ማን ነው የልማት አባት ብሎ አወድሶኛል። በሩን ገና መኪናን ጎትታችሁ ስታስገቡ ማለት ነው። እኔ አይደለም መድኃኒዓለም ክርስቶስ ነው። እውነት ነው። ደስ ይለኛል። የሚረካ ልሞትም አይቆጨኝ። በባሌ ጎባ ከመቶ በላይ ቤተክርስቲያን በኔ ዘመን ተሰርቷል። ተሰርቷል። በምንም በዛም ብለን ሰርተናል። ሮቤን ከ3 ነበረ። ዛሬ ከሸረካ ጀምሮ ወደ 10 ቤተክርስቲያን ነው። በሊሱ በምኑ ገዶላን ወደ ታች እስካስረከብኩኝ ድረስ 2 ቤተክርስቲያን የነበረው ወደ 7 አድርሼ ነው የሄድኩት። በነሰቡም አሁን በየገጠሩ ብትሄዱ ብዙ በርካታ ቤተክርስቲያን ተሰርቷል። በዚህ በጣም ደስተኛ ነው። አባታችሁ እናንተም ደስ ይበላችሁ። እውነት ነው። የአብነት ትምህርት ቤት የዋን ልጅ ዲያቆን እዚህ ነበረ። እዚህ አጋርፋም እንደውም ዘንድሮ ወደ 4 ልጆች ነው ከአቅማችን በላይ ወሰድነው። ቤተክርስቲያን መስራት ብቻ ሳይሆን ጎን ለጎን የአብነት ትምህርት ቤት እስከ 3 ዓመት እየተማሩ ጥሩ አድርጎ ጥሩ መመከር ጥረናል። አባት እናትም ሆኜ ቁርሳቸው ሳይጓደል ያሳን ቢናገር ይሻላል። ራት ምሳ ራሳችን አመመን ስሉ ሐኪም ቤት እየወሰዱ የሁሉ ለምኜ ነው። በእርግጥ የለኝም። በእርግጥ እናንተ ናችሁ ያን ሁሉ ማስተምረው። ቤተክርስቲያን ማሰራት ብቻ ሳይሆን ህንፃ ሥላሴንም ደግሞ ማስተማር ያስፈልጋል። አገልጋዮች በማለት ብዙ ልጆች ዘንድሮ መሆን ወደ 30 ተመርቆ ወጥተዋል። የሰው አሁንም ደግሞ ወደ 34 ገብተዋል። ሌላውንም ለማስፋፋት ይህንን ቀሳውስት ብቻ ይገርማቸዋል። ፊደል ቆጥሮ እኔ ዲያቆን አድርጌያቸው እንደገና ወደ ቆላ ወደ አካባቢ ሄዶ ትዳር ገብቶ ዛሬ ወደ 50 በ10 ዓመት በ14 ዓመት ውስጥ 10 ካህናት ዲያቆናቶችም ተው በኔ እጅ ዲያቆን ሆኖ በኔ እጅ እንደገና መልሶ ሲሆኑ ወደ 50 ካህናት አፍርተናል። እግዚአብሔር ይመስገን። ሌላ ለአካባቢ የዘመናዊ ትምህርት ቤትን 8ኛ እስከ 8ኛ ታዋቂ ነው። እንደውም እኛ ዘንድሮ እንደ ኦሮሚያ 1ኛ ነው እኛ ትምህርት ቤት ያለፈ ማለት ነው። እንደ ኦሮሚያ በጣም ጥሩ መምህራኖች ቀጥረን ዘመናዊ ትምህርት ቤት አሁን እዚሁ ነው መከራ እያሰኘ ባያደግ ወደጀር ከ1500 በላይ ነው ይጠበበ። እንደገና ድጋሜ ደግሞ ወደ ባህላዊ አካባቢ አሁን ከፍተናል። እሱም ወደ 600 አንድ ጊዜ የሙስሊም ልጆች ሳይቀሩ ያም ስለኛ ስለሆነ ያንን እኔም እየተከታተል ዘመናዊም እንዲማሩ መንፈሳዊ እንዲማሩ እያደረግን ነው። ምስጋና ለአምላካችን ይድረሰው። ያሳጥርና በሮቤ ያው ጂ+ ከግራውንዱ ጋር 7 ነው የሆነው። ፎቅ ሰርተናል። አዋሽ በስተጀርባ ማየት ትችላላችሁ። በማን በባሌ ገበሬ ከተማ እንደው ማለት ውሎ ያግባቸው እና በሰራ ተክለ ሃይማኖት አንዲት ቤተክርስቲያን ብቻ 370 ኩንታል ማነው አማልጆ ማርያም ደግሞ 255 ኩንታል። ወደዚህ ደግሞ ወደ ጎሮ ሊምጣ ነቃነቃ አድርጌ ነው አሸናፊ 400 500 ግማሽ ሚሊዮን የሰጡኝ ማት ነው። ጎሮ እንዳሁኑ እንደዛሬ አሁን አለቃ እዛ ነው መቃብር ላይ ነው ማድረው። መቃብር ላይ ሳድረው የሚሞት መስሏቸው አለቀሱ። የኔ ወንድም አለ በሽታ ግን ጥሩ አይገለኝም ያሰቃየኛል እንጂ ቢሞት እንዳጋጣሚ ወደ ቤተልሔም አካባቢ ስራ ስለሆነ ሰሌን ፈልገ እዛች ጫጫት አድርጎ ካህናቶቹ
አፈሩን የመልሶብኝ እንጂ አስከሬን ወደ ጎባ መጎተት አያስፈልግም። እኔ መነኮስኩ ዕለት ነው የሞትኩት። አሁንም ደግሞ የምንከራተተው ለቤተ ክርስቲያን ብዬ ማለት በመንግስቱ ህዝቡ እንግዲህ ሰፈራ ነው ራይቱ ገብርኤል ታውቁታላችሁ። በየመንደሩ እንትን እያሉ ሕፃኑ ወጣቱ ሳይቀር እንደዚህ ምንጣፉ ተነጥፎ እንደዚህ እንደተከመረ ብሎ 1,555,000 በአንድ ጊዜ ሰጡኝ። ራይቱ ገብርኤል አርማጃ እዚህ የቃና ዘገሪ ለዚህ ነው ማለት አርማጃዎች አሊዎች ለብቻ አርማጃ ለብቻ ህዝቡን ከፍሎ ህፃናቱም አሊ ያለች ወደዚህ ሸማግሎች ብለው ለከረሜላ እንኳን ይዛችሁ የመጣችሁ አርጉ። እኛ አባት ዛሬ እንኳን መኪናን ጎትታችሁ ያለ ተገደር ስለሆነ አልቻልኩት። ይህን መቆማ እንጂ ቀስ ብዬ ካለ ሁለት ቀሳውስት አንደኛ ቀሲስ ንጉሴ ነው እነ ቀሲስ አወራ እየደገፉኝ እዛ ወንዙ ውስጥ ወረድኩኝ። ቤተክርስቲያን ቆየ ነው ያሉኝ። ለምን መጣሁ? ቤተክርስቲያን ከቆየ በኋላ ግር እያለ ሰው እየደከመ ህዝብ ነው ምኑ ይገኛል ብዬ ዝም አልኩ። ያልን ለብቻ አዋጣ፣ ኩንታሉም አዋጡ፣ ምኑንም አዋጡ። ከዛ ሆነ ወደ 200 በአንድ ጊዜ ሰጡኝ ማለት ነው። ወጣት ዮሴፍ የሚባል ልጅ ለጊዜ 5,000 በኋላ ቀስ አለና ነገ ህንፃ ድረስ እንዲረከቡ 30 ኩንታል ዳንጎቴ ይሰጣሉ። እግዚአብሔር ልጅ ጠዋት በጠዋት እመጣለሁ። እኔ ሲመጣ ስለ ዲካሞት ብሎ 60 ኩንታል ያ ልጅ በእውነቱ ዋሊ ውስጥ ነው ያለው። እኔ እንደሱ አለ ፍጡር አይቻለሁ። አሁን ቅድም ለታምልጅ ለእግዚአብሔር አብ ስሰጥ ለኪዳነ ምሕረት ስሰጥ በሄደበት ይሰጠዋል። ከሰው የበለጠ ሀብት ይኖሩት አይደለም ነጋዴ ነው ልጁ። እንደዚህ አድርጎ ወለሉንም ደግሞ ለወለሉም አንድ ደግሞ ስራ ብቅ ይችላል ማለት ሰጠኛ ልጅ ለዛ ልጅ ልጅ በልኝ ዳር ገባም አይመስለኝም። የእናትን ነፍስ ማርፈሉ ብቻ እያለ እና ስለዚህ አሁንም ወገኖቻችን እኔ አሁን ሁሉ የሚሰራ ትንሽ ቀናት የቀረኝ ሰው ነኝ። ራሱ በሽታ መጣው በቃ እያለኝ ያሰቃየኛል። ለሮቤ ህዝብ ነው ልጆቻችሁ ባጀቱ ያደገ እንደሆነ እንዲማሩ የተዘጉት ደግሞ እንደ ጨፎ ተክለ ሃይማኖት የመሰለውን አሁንም እርዳታ ትንሽ እናደርጋለን። ለቄሱ መሰል አሁንም ለቄሱ ትንሽ እናደርጋለን። ነገር ስበቱ የአንድ ቄስና ለጨፎ ምንም በሌለም ባጀት ከእኛ ማስቀደም ብለን ጨፎን ለአንድ ቄስና ለአንድ ዲያቆን እንከፍላለን። ለማሳደግ ማሰባለን። ስለዚህ እናንተ ካልተባበራችሁ ምንም ማድረጋችን በዚህ አቅም እግዚአብሔር እየረዳኝ ገበሬዎቹ ገበሬ ላይ ይዞ እዚህም የአጋርፋ ገበሬዎች ስላሴ ላመጥቻለሁ ብያለበት ነው። ከተማን እስካሁን ሩቤም አለመልኩ ግን ሐምሌ ይጨርስነኝ ሐምሌ ገብርኤል ሰዎቹ ሁሉም ለመን እንዳሁኑ ጨረሱ። አባ ክንፈ ገብርኤል የወረዳ አባታችን ይጠይቋል። አሁን ቅራሪ እንኳን አይገኙም። ባኩታ እንኳን ምንድን ነው ምልጽ ህዝብ ይናገሯል። ወዲያው ነው እንደማይበት 300,000 አግኝቻለሁ። እልል በሉላቸው። ትናንትና አስተዳዳሪ የማርያም እኔ ጋር ነበሩ። እኔ እንኳን ለመለመን እንዲህ ብያለሁ። እንዴት ይህን ህዝብ እናስቸግራለን? የቅዱስ ዮሐንስ ዶሮ መግዣ አለ፣ የመስቀል አለ፣ ምን አላቸው ብዬ ስናገር ሰው ህዝቡም ሰምቶኛል። የለም አይሆንም አሉና አባ ክንፈ ገብርኤል ሲናገሩ ማርያም ዕለት ሮቤ ነው አልኩት። 126,000 ደግሞ ይሄን ያላላገኘው እኔ ያገኝ አሁን ብላቸው በፍላጎታቸው እናደርጋለን። ለበርከት ቃላቸው ትንሽ ለአንድ ቀን እንኳን ሰራተኞች ይሆነኛል። ማቴሪያል ተወደዋል። ጠጠር ያው እነኝህ የሚገዙ ያውቁታል። 1,000 ኖትራክ 75,000 እንደገና ጥራት ያለ
አሸዋ 60 ሺህ ነው። የብረቱን ተዉት፣ የምኑን ተዉት፣ የሰራተኛን ተዉት። በጣም በባሌ ሕዝብ አሁን ወደ ልስላ ደርሰናልና አባታችን ቆሞ እንዳይቀር ቃላችሁ መወርወር ትችላላችሁ። እኔ ብቻ ባርካችኋለሁ። አሁንም ማስገደዳችሁ ማስጨነቃችሁ በፍላጎቱ ይሄ በስተጀርባ አለ። መኳንንቶች አሉ፣ ይስቃሉ። ትልልቅ በ50 እና በ60 ሜት ያሉት መኳንንት አሉ፣ ወይዛዝርቶች አሉ። እግዚአብሔር ሀብታችሁን ይባርክ። ኪሳችሁን ቢያሰሳችሁ ደግሞ በእርግጥ ነው። 1000 ብር ሰጥተዋል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በየሀገሩ ሁሉ እንደዚሁ እያመማቸው ደከመኝ ሰለቸኝ ሳይሉ ቀን ከሌሊት በየሀገሩ ላይ እየዞሩ የበላይ እንደ በላይ እየባረኩ በእውነት በመስቀላቸው እየባረኩ ነውና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናንተም እንግዲህ ስጦታችሁን እንድትሰጡን ነው። ሌላው አካውንት ቁጥር ያዙ። አካውንት ቁጥር ትራንስፈር ማድረግ የምትፈልጉ ማለት ነው። ለበረከት ይድረሰን የምትሉ አካውንት ቁጥር ያዙ። ባሌ ሀገረ ስብከት ሁለገብ ህንፃ አሰሪ ኮሚቴ፣ ባሌ ሀገረ ስብከት ሁለገብ ህንፃ አሰሪ ኮሚቴ 10004597945 በዚህ አካውንት ላይ የምትሰጡትን ስጦታ ያው እንግዲህ ብልና ነቀዝ አያጠፋውም፣ ሌቦች ቆፍረው አይሰርቁትም። መዝገባችሁን በሰማያት ታገኛላችሁ። ብፁዕነታቸው እየባረኳችሁ ነው። ለዚህ ለሁለገብ ህንፃ ማሰሪያ የሚሆን የራሳችሁን አሻራ እንድታስቀምጡ ነው። እንደ ባሌ ሀገረ ስብከት እንደ ቤተ ክርስቲያናችን ትልቅ መሰረት የተጣለ ስለሆነ ለዚህ ህንፃ የዚህ ህንፃ ገቢው የሚውለው የተዘጉ አብያተ ክርስቲያናትን መርዳት ነው። ከእናንተ ተቀብለው ብፁዕ አባታችን ቆላ ላይ ላሉ ቤተክርስቲያን፣ ጨፎ ላሉ እነ ነጌሌን እንዲህ በርቀት ላሉ ቤተክርስቲያኖች ትናንትና ሸነካን ሲረዱ ነበረ። ሸነካ ቤተክርስቲያን አማለማና አሊ ምዕመናን ራሳቸውን ችለው ቤተክርስቲያኑን ሙሉ ለሙሉ ወስደው እየሰሩ ነው። አንድ ጊዜ ሞራል ስጡልን እስቲ፣ አንድ ጊዜ ሞራል ስጡልን። ይህንንም ከብፁዕነታቸው ወስደው ብፁዕ አባታችን የሸነካ ቤተክርስቲያን ክርስቲያኖቹ አናሳ ናቸው፣ ግን ቤተክርስቲያን መስራት አለብን ይፍቀዱልን ብለው ከሸነካ እና ከአማለማ ኮሚቴ ተዋቅሮ ቤተክርስቲያኑ እየተሰራ ነው። ትናንትና ግን በብፁዕ አባታችን መልካም ፈቃድ የአንድ ዲያቆን የአንድ ቄስ በጀት ተበጅቶ እየተረዳ ነበር። ዛሬ ግን እነሱ ለሀገረ ስብከቱ ማለት ነው 30 ሺህ ብር ነው እዚህ ወረዳ ላይ መጥተን ለህንፃ ማሰሪያ ገቢ ያደረጉት። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እሺ አካውንቲ ባሌ ሀገረ ስብከት ኩታ ለለበ ጎዲነ ባሌ ኮሬ ሆጀቺ ሰዳፍ ገሊ ወሮኒ በዱ በርባደን ላኮይስ አካውንቲ ጀቹና 1,45 duwwaa 9,79,345 tokko duwwaa 4,9,9,345 lakkoofsa kanaan deeggarsa keessan yookaan immoo ashaaraa keessan kaa'uu ni dandeessan. እሺ አቶ ተኮላ እሸቱ እዚሁ ቆመው ብር በኪስ ያልያዝኩም ግን በቴክኖሎጂ ይዤ ስለነበረ አካውንቱን ስሰጡኝ አሁን 3000 ብር ሰጥ አስተላልፌያለሁ ብሎ አስገብቷል። እግዚአብሔር ይስጥልን፣ ለሌሎች እናመስግናለን። እግዚአብሔር ይስጥልን፣ እግዚአብሔር ይስጣችሁ። ያው በረከቱ ምናልባት ከሌንሳ ኢጆሌ ኬሰን ኤርጋ በርሲፈዳ ጀነኒት አባንኬን ነቀራተኒ ኢልመ በረቱ ለመኒ ቱረዩ ኦሶ ደርገጌሲ ወይመርት ጅሩጃችሁ ሀረገሩ አባኬን ዩኒቨርሲሳ ጀለኒ ገነማ ገልገሎ ሶማ ረይታን ጂአ መስከረሚ ከነ ባየን ኢሳኒ አቺቲ ረኪሰን ገሩ መኒ ኒጅራ መኒ ቲምበረተ ኒጅራ ባኬን ዳይመን ኢቲ ቦቃተን ኒጅራ ቀለባፊ ቆርሳ አዳዳቲፍ ኢሳን ከንበርባችሱ በጀተ ጉዳ ጋፈተ ዋን ta'eef ijoollee soddoma ol maannoo ijoollee soddomii afur olitti fudhachuun hin danda'amne waan ta'eef of duratti ammootu kana caalaa jabeessineetiin hojjechuudhaaf gamoon kun gaafa xumurame ijoollee 100 ol keessummeessuu yookaan barsiisuu ni danda'ama waan ta'eef deeggarsi keessan nu cinaa akka ta'u warroonni har'a kennuu hin dandeenye lakkoofsa kana qabatanii asraatiidhaaf yookaan bu'uura akka keessan maqaa waaqaatiin gaafa gama kootiin
ኦቦለሴኬን አሰግዲትን ሲንተመርሳ እግዚአብሔር ይስጥልን። እኔ ብላችሁ አመስግኑ፣ እግዚአብሔርን አመስግኑ። በእውነት አመስግኑ፣ ሁላችሁ አመስግኑ። በእውነት ነው ብፁዕነታችን በእውነት እድለኞች ናችሁ። አጋርፋ እድለኞች ነን። በእውነት ነው የምነግራችሁ። እንኳን ደስ አላችሁ እድለኛ በመሆናቸው ሁላችሁ አመስግኑ። በእውነት ነው እንዲህ አይነት አባት የእድሜ ባለጸጋ መጥተው ሲባርኩን በእውነት ቅድም የልማት አርበኛ አለኝ ብሎ ይሉ ነበረ። አረ ገና ቢቻል ሌላ ማለት እንችላለን። አረ ብላችሁ አመስግኑ። በእውነት ነው ብፁዕነታቸው እውነት ነው። እግዚአብሔር የተመሰገነ ይሆንልን። እኚህ ብፁዕ አባታችን ከብፁዕ አቡነ እስጢፋኖስ ጋር ከጅማው ሀገረ ስብከት ጋር በልማትም ሆነ በሁሉ ነገር የሚመሳሰልነታቸው አለ። በቃ ከአሁን በኋላ አሉ ልመና ልጆች እንዳይለምኑ ይህን ህንፃ ጨርሼ በተዘጋጇ ቤተክርስቲያን የገጠራ ቤተክርስቲያን የሚከፈትበት ይሆናሉ ብለው ነው ያሉት። እንደው እድሜያቸውን እግዚአብሔር አምላክ ያስረዝሞ የመጨረሻው አድርሶልን ተበልጦ እንዳሉ እሱ መልካም ፈቃድ ይሆንልን። በእውነት እኚህ አባት ደግሞ እንዲህ ቆመው እዚህ ጋር በእውነት እንዲህ አይታችኋል። ድምፃቸው ራሱ እንዴት እንደሚከብድ በእውነት ይህን እያደረጉ ቆመው በአባትነታቸው ሲለምኑን እኛ የአጋርፋ ልጆች የአጋርፋ ምዕመናን እናሳፍራለን እንዴ? እናሳፍራለን? እናሳፍራለን? አሁን እኛ የእግዚአብሔር ልጆች ነን አይደለንም? እስቲ ከፍ አድርጉ እጃችሁን። እግዚአብሔር በሉ እስቲ በቸርነትህ በሉ በምሕረትህ በምሰጠው ገንዘብ በረከት አድርግልኝ፣ ከኪሴ ውስጥ ሲወጣ እጥፍ ድርብ አድርገህ ስጠኝ በሉት። ብላችሁ አመስግኑ። ስለዚህ የአጋርፋን ስም መጠበቅ አለብን። አንችልም እንዴ? እንጠብቃለን። ሁላችሁም ይሄ እዛ ጋር አይደለም ያላችሁ፣ በአካውንት ያላችሁ በእንደዚህ ቃል የምትሰጡ ሰዎች ወረቀት የጻፋችሁ እንደዚህ መምህራችን ይኸው ቃል ገብተናል ብላችሁ በወረቀት ጻፉና ስጡን። በእውነት ነው የምነግራችሁ። ሁላችሁም እየመጣችሁ ጣል ጣል አድርጉልን። በምንም አይነት 100 ሺህ ብር ከፍለን ሰጥተን እንሄዳለን። በእውነት ነው። ማን ይሰጠናል? ማን ይሰጠናል? በእግዚአብሔር ኧረ አመስግኑ እግዚአብሔርን። በእውነት ነው ከአገልጋዮች በፍጹም መምህርዬ አባታችን እዚህ ጋር እየባረኩን በእሳቸው እየተባረክን በሰማዕቷ አርሴማ እየተባረክን በፍጹም ቤታችን ባዶ አይሆንም። ታምር ቅድም ሙት ያስነሳች እናታችን ከኪሳችን በረከት ትሰጠናለች በማለት 1000 ብር ረድራቸው አመስግኑ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። መምህር ንጉሴ በፍጹም ሁልጊዜም የማይለዩን በመነባነብ የምናውቃቸው መምህራችን ናቸውና ሁላችንንም አስተምረን በዓለም ለዚህ ያደረሱን እሳቸው ናቸው። አሁንም ቅድም 1000 ብር ሰጥቶ አሁን ደግሞ መምህርዬ አንተ ደግሞ ከቆም ካሉ ቅድም ለእሳቸው እንደገና ልሰጡ ለእኔም በእኔ ስም ብለው 200 ብር ሰጥተዋል። ለሌላቸው አመስግኑ። እግዚአብሔር ይስጥልን። ሁላችሁም መጣችሁ እየሰጣችሁ ስጡ፣ እየመጣችሁ ስጡ። እግዚአብሔር ይስጥልን። በእውነት አሁን ጨርሰናል። ለጸሎት ተነሱ። ሁላችሁም ተነሱ፣ ተነሱ፣ ተነሱ። ሁላችሁም ያላችሁን ነገር እየሰጣችሁ እንዳይቆጫችሁ፣ በኋላ ወይኔ በሰጠው እንዳትሉ፣ እንደ ሳልሰጥ ቀረው እንዳትሉ። እሺ፣ በእውነት ነው። አሁን ጨረታውም አለ። በዚህ አጋጣሚ ደግሞ ወንድሞቻችን በእውነት በሚገርም ሁኔታ እዚህ ጋር ያሉ ወንድሞች አሉን እና በጣም የምናመሰግናቸው ሁልጊዜም ከኛ የማይለዩ ወንድማችን አሜሱ እንደምታዩት ለዚህ ቦታ ግንባር ቀደም የሰማዕቷ አርሴማ የጸበል ቦታ 200 ካሬ ሜትር ሰጥተው በነፃ 200 ካሬ ሜትር 200 የሚገርመው ሮቤ ጋሻው በሮቤ ያሉትን ምዕመናንን እያቋቋመ እንደገና ይህንን ቤቷን የጸበል ቤቷን የሰሩልን ርብራቸው መስግኑ ጋሻው ዛሬስልን የሚገርመው በሮቤ ቅድስት ማርያም ቤተ ክርስቲያን ዋና አስተዳዳሪ የሆኑ ክቡርነታቸው እዚህ ጋር ቁጭ ብለው በእውነት ነው ልጆቻቸውን ይዘው መጥተው በእውነት እኛ አለን በማለት እነጋሻውስ ቢሆኑ የኔ አይደሉም ወይ የኔ ምሩቅ አይደሉም ወይ የባረኳቸው አኔስ እናንተ ጋር ቢወለድ እኛ ጋር መጣ እጁ ባይዘረጋ መሬቱንም ሰጠ አይደለም መሬቱን ራሱን ሰጣችሁ አሉ። ሮቤ አስተዳዳሪ ማርያም ሌላቸው አመስግኑ። በእውነት እንዲህ ልጅ ባባት ሲወጣ እግዚአብሔር ይስጥልን። ያላችሁን ብሯችሁን ጣልጣል እያደረጋችሁ ታዲያ ጣልጣል እያደረጋችሁ እግዚአብሔር ይስጥልን። ማርያም ሰፈሮች በእውነት እናመሰግናችኋለን፣ እናከብራችኋለን። በእውነት ከ5 ድብር እንጀራ በላይ ይዘውልን መጥተውላል። ለብራችሁ ለእንግዳ መጠራ ለብራችሁ መስሉ ማርያም ሰፈሮች እንዲሁም አርሴማዎች ሌሎችም አካባቢ
ይሁን። እግዚአብሔር ይስጥልን። ሌሎችም እንደሱ አይነት ነው። ሌሎችም እግዚአብሔር ልጆቹ በቤታችሁ ሲመጡ ማርያም ስትነግስ አንድም ከማርያም ካዝና መውጣት የለበትም። ይሄ ሰፈር እየመጣ አቡዬም ዮሐንስም ራሳችሁ እየጋገራችሁ በረከቱ ይድረሰን እያላችሁ በረከቱ መካፈል አለብን። የለብንም? ማን ባረከን? ማን ሰጠን? አመስግን እግዚአብሔርን። እግዚአብሔር ይስጥልን። እሺ ሌላው ደግሞ እዚህ ጋር በእውነት ነው አቶ በለጠ እህታ ልጃቸው ማለት ነው ዝናሽ በለጠ በሳዑዲ አረቢያ ነው የምትገኘው። አሁን ከሄደች 3 ወርም አልሞላትም። ነገር ግን አየሩን ባታውቀው አየሯ ለካስ ሰማዕቷ አርሴማ ናት። ሰማዕቷ አርሴማ ደግሞ ሰማቻት። አሁን ካገኟት ብር ትንሽዬ ናት፣ ለሰማዕቷ አይመጥንም። ነገር ግን ወደፊት ካለኝ ነገሮች ሁሉ ካለኝ ሀብት ሁሉ አምጥቼ እሰጣታለሁና እጅ መንሻ ለዛሬው 5,000 ብር 5,000 ብር ለሰማዕቷ። ሌላው መሰረት ታከለ ልጅ ሕፃን ናት። ልጅ በአባቷ ይወጣልና ሕፃኗ ናትና እግዚአብሔር ይስጠኝ በማለት መምህር ወይ ከረጢቱ ሰጠኝ ነበረ። በዛ ከረጢት ውስጥ አጠራቅሜ አሁን ለሰማዕቷ አርሴማ 340 ብር እግዚአብሔር ይስጥልን። አሁን የገባው ብር አጠቃላይ የገባው ብር አሁን መግለጫ እንሰጣችኋለን። ያንን ጨርሼ መድረኩን ለቃለሁ። አሁን የገባው ብር ከውጭ የተሰበሰበ እህቶቻችን እዛ ጋር 27,000 ብር፣ እዚህ ደግሞ በአውደ ምሕረት የተሰበሰበ 121,840 ብር አጠቃላይ 147,385 ብር ገብቷል። 5 ብር ገብቷል። ይህ ሲሆን ባለፈው ጽናጽል 60 ጽናጽል ግዙና ለዚህ ደብር አስገባላችሁት። የወርቅ ጽናጽል 60 ገብቶላችኋል። እንኳን ደስ አላችሁ። በዚህ ሰዓት ጨርሰናል። አሁን ለብራኬ ሁላችሁም ተነሱ። እሺ በስተመጨረሻ እኛ አባታችን እዚህ ጋር የሚገኙት ቅድመ እግዚአብሔር አምላክነ በይዳ ብፁዕ ሊቀ ጳጳስነ ከመ ይባርክም ራሳችሁን ዝቅ ዝቅ አድርጉ። ዋቀዩ ፉንድረት መታገች እንግዲህ ከመጣ አቤቱ ሕዝብን አድን፣ ርስትንም ባርክ፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። አቤቱ ሕዝብን አድን፣ ርስትንም ባርክ፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። አቤቱ ሕዝብን አድን፣ ርስትንም ባርክ፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ስለሆነ ሕዝብ በአደራ ትሆን ዘንድ የጠራት በዚህች ቅድስት ቤተክርስቲያን መጥታችሁ የተሰበሰባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማቆም ባለማወቅ የሠራችሁትን ኃጢአታችሁን ያስተሰርይላችሁ አባቶቼ፣ ካህናት፣ ወንድሞቼ ዲያቆናት፣ እዚህ የተሰበሰባችሁ ወንዶቹም ሴቶቹም ሕፃናቱም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለርሰው ሰማት የበቃን አድርገን ዘንድ እግዚኦ መሐረነ ክርስቶስ አቤቱ ይቅር በለን እንበል። መሐረነ ክርስቶስ በእንተ እግዝእትነ ማርያም እንበል። መሐረነ ክርስቶስ ከልጅነት እስከ እውቀት የሠራን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። እሺ ሁሉ እያላችሁ በዘመናችሁ ከመቃየቱን እያገባ